ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊው የኛ ጉዳይ ፕሮግራም ነው። የኛ ጉዳይ ፕሮግራም በአማራ ሚዲያ ኮርፖሬሽን በተለያዩ ጉዳዮች ትኩረት በማድረግ በየሳምንቱ የሚቀርብ ፕሮግራማችን ነው። ፕሮግራሙን በማዘጋጀት ተመስገን ዳረጎት ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዛሬው ጥንክራችን የኢትዮጵያ ሀገራዊ ምክክር ኮሚሽን ትኩረት አድርገን በዚያ ጉዳይ ላይ የምንወያይ ነው የሚሆነው። እንግዲህ በኢትዮጵያ የተከሰተ ማህበራዊና ፖለቲካዊ ቅራኔዎችን ለመፍታት ያስችላል የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራ ከጀመረ 4 ዓመት አካባቢ ወስዷል። ከሐምሌ 8 ጀምሮ ደግሞ አጀንዳ ለይቶ ተሳታፊዎችን በማሰባሰብ ውይይት እያደረገ ነው፣ ምክክር እያደረገ ነው የሚገኘውና በዚህ ጉዳይ ላይ ከፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ከዶክተር ዳር እስከ ዳር ታየ ጋር አብረን ቆይታ የምናደርግ ነው የሚሆነው። ዶክተር ለቃለ መጠይቁ ስለተባበርከን በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ወደ መጀመሪያው ርዕሰ ጉዳይ ልምጣና እንግዲህ በኢትዮጵያ የፖለቲካ ቅራኔዎችን ለመፍታት በተለያየ መንገድ ጦርነትን አማራጭ ስናደርግ ቆይተናል። አሁን ደግሞ በውይይት ጉዳዮችን ለመፍታት ጥረት እያደረግን ያለበት ሁኔታ አለና ይህ የሀገሪቱን ሰላም በማረጋገጥ በኩል ምን ፋይዳ አለው ይላሉ? እሺ፣ አመሰግናለሁ። በመጀመሪያ ደረጃ ያው ፖለቲካ ባለበት ጠበንጃ የለም፣ ጠበንጃ ባለበት ደግሞ ፖለቲካ የለም። የኛም ፖለቲካ ከጠበንጃ ማፋታት ያስፈልጋል ሲባል የፖለቲካ ግብን ለማሳካት ጠበንጃን እንደ አማራጭ መጠቀም ማቆም የስልጣኔ አንዱ መገለጫ ነው። ሀገራት ወደ አስተማማኝ ልማት፣ ወደ አስተማማኝ ሰላም የሚገቡት ጠበንጃን አስቀምጠው ተወያይተው ከዛ በኋላ ፖለቲካዊ ውይይቶችን አድርገው ለሀገር የሚጠቅሙ ሕጎች፣ አሰራሮችን ዘርግተው በጠበንጃ ይዘው ይታገሉ የነበሩትን አጀንዳ በሰላማዊ መንገድ ተመካክረው ተፎካክረው በምርጫ አሸንፈው ስልጣን እንዲይዙ ማድረግ ስትችል የጠበንጃን ፖለቲካ የጠበንጃን ምዕራፍ እየዘጋ የፖለቲካን ምዕራፍ ትከፍታለህ። ኢትዮጵያ ውስጥ ባለፉት ዓመታት ይሄንን አይነት ስርዓት ለመዘርጋት ጥረቶች ሲደረጉ ነበረ። ጥረቶቹ ምንድናቸው? ህገ መንግስት አለን። ህገ መንግስታዊ ስርዓት ለመገንባት ጥረት ሲደረግ ነበረ። ነገር ግን ህገ መንግስቱን ባለበት ህገ መንግስታዊ ስርዓትም ለመገንባት ጥረት እየተደረገ ባለበትም የሲቪሊያን የፖለቲካ ፓርቲዎች እንዳሉት ሁሉ ታጣቂ ድርጅቶችም እስካሁን ድረስ በሀገሪቱ ላይ እንቅስቃሴ ሲያደርጉ እናያለን። እንደዚህ አይነት እንቅስቃሴ የሚያደርጉት እነዚህ የጠበንጃ ያነገቱ ሰዎች ወራሪ ለመከላከል አይደለም፣ ከውጭ የመጣ ወራሪ ለመከላከል አይደለም፣ ወይንም ደግሞ ዓለም አቀፋዊ የሆነ አጀንዳ ይዘው አይደለም ያንን የሚያደርጉት። ያንን የሚያደርጉት በአገር ውስጥ የፖለቲካ ፍላጎት አለን፣ እሱን ማሳካት እንፈልጋለን በሚል ነው። ይሄ ጥያቄ የመጨረሻ ግቡ እንዲሳካ እነሱ የሚያስቡት አሸንፈን ስልጣን እንይዛለን ነው። ነገር ግን ሌላ የተሻለ መንገድ አለ። እሱኛው አማራጭ ምንድነው? በመነጋገር በመግባባት ህግና ስርዓት በመዘርጋት የስልጣን መወጣጫ መንገዱን ሰላማዊ ማድረግ ይቻላል የሚል ምልከታ አለ። የእኛን ሀገር ተቃዋሚዎቹን ደግሞ በምናይበት ጊዜ ጥያቄያቸው ትልቅ ሀገራዊ ምክክር የሚፈልግ ሆኖ ታገኘዋለህ። ምን ማለት ነው? የአንዳንዱ ጥያቄ ከፌዴራል ስርዓቱ ጋር የተያያዘ ነው። የአንዳንዱ ጥያቄ ከመንግስት አወቃቀር ጋር የተያያዘ ነው። እንደዚህ አይነት ጥያቄዎች በአገራዊ ምክክር አድርገህ ህገ መንግስታዊ ነክ ለውጦችን አድርገህ የምትመልሳቸው ናቸው እንጂ በአጭር ጊዜ ሰላም ንግግር አድርገህ የምትፈታቸው አይደለም። አሁን ባለው ሁኔታ የተጀመረው የሰላም ምክክር የሚሳካ ከሆነ እንደዚህ አይነት ዘላቂ የሆኑ ስር የሰደዱ ጥያቄዎችን በመፍታት አይ ቲንክ የጠመንጃ አጀንዳቸውን በጠመንጃ ለማሳካት የሚሯሯጡ አክተሮችን ወደ ሰላማዊ መንገድ ሊስባቸው ይችላል ብለን መጠበቅ እንችላለን። ዓለም አቀፍ ተሞክሮዎችን እዚህ ጋር እንመልከት። እንግዲህ በርከት ያሉ አገራት እንደዚህ አይነት የውስጥ የእርስ በርስ ጦርነቶችን በሀገራዊ ምክክር ለመፍታት ጥረት ያደረጉበት አጋጣሚ አለ። እስኪ ከነዚህ ሀገራት ምንድነው የምንማረው ተሞክሮ? እንደኛ ዋናው ተሞክሮ የሚመስለኝ እኔ ከመመካከር ውጭ አማራጭ እንደሌለ ማወቅ ነው፣ መረዳት ነው። ተዋግተ መጨረሻ ላይ
ልታደርግ የምትችለው ወይም ፖለቲካዊ ንግግር ነው። ነገር ግን በግጭት የምታጠፋውን ጊዜ እናሳጥርና ዛሬ ውይይቱን እንጀምር አይነት ነው። ብዙ ሀገራት በግጭት ከቆዩ በኋላ ወይንም ወጣ ያለ ወይ ጄኖሳይድ ሊሆን ይችላል ካስተናገዱ በኋላ ወይንም አብዮት ካስተናገዱ በኋላ የሆነ አይነት የፖለቲካ ለውጥ ካስተናገዱ በኋላ እንደዚህ ቁጭ ብለው ናሽናል ዲያሎግ ያደርጋሉ። የናሽናል ዲያሎጉን ውጤት ይዘው ደግሞ ፖለቲካ ተቋማቶቻቸውን ይገነባሉ። ያ በዜጎች መካከልና በተለያዩ የፖለቲካ ተዋናዮች መካከል መተማመንን እንዲፈጠር ያደርጋል። ምክንያቱ ያንን የፖለቲካ ተቋማቸውን ህጎቻቸውን ራሱ የሚያወጡት ራሳቸው ስለሆኑ መተማመኑን ያመጣል። ሌሎች ሀገራት ናሽናል ዲያሎግን በመተግበር በቀላሉ ወደ ሽግግር ፍትህ ገብተዋል። በቀላሉ የፖለቲካ ተቋማትን መገንባት ችለዋል። የግጭት መነሻ የሆኑ ሩት ኮዞችንም በዚህ በዲያሎግ አማካኝነት መፍታት አድሬስ ማድረግ በመቻላቸው ሰላማቸውን ማረጋገጥ ችሏል። ብዙ ሀገራት ማለት ነው። ግጭቶች አሉ ብለን ነው እንግዲህ ወደ ሀገራዊ ምክክር የገባ ነውና ከሌሎች ሀገሮች አንጻር ስናየው ያን ያህል የከፋ ነው ማለት እንችላለን ወይ? እኛ ሀገር ባይዘወይ ግጭት ብቻ አይደለም የነበረው። ግጭቱም ያን ያህል የከፋም ላይሆን ይችላል። ምንድነው ሁለት አይነት ችግር ነው የነበረው እኛ ሀገር። ሁለቱ ችግር ምንድነው ካለ በመጀመሪያ ደረጃ በህግ ተመዝግበው የፖለቲካ ፓርቲ የመሰረቱ የፖለቲካ ፓርቲዎች ምናልባት ያለፉትን 6-7 ምርጫዎች ወደ ኋላ ሂደን ብናይ አብዛኛዎቹ ለመታገያ የሚያነሷቸው አጀንዳዎች ከህገ መንግስት ጋር የተያያዙ ናቸው። በሌላ ሀገር የፖለቲካ ፓርቲዎች እኮ የሚያነሱት ወይ ታክስ ጉዳይ ሊሆን ይችላል ወይ ፖሊሲ ጋር የተንጠለጠለ ነው። ይሄን ፖሊሲ በዚህ ቀይሯለሁ ይሄን ፖሊሲ ቀይሯለሁ ነው እንጂ እንደኛ ሀገር ህገ መንግስቱ ላይ አንቀጽ ህገ መንግስቱ ላይ ይሄንን እቀይራለሁ የሚል አታገኝም። ሲቪሊያን የሆኑት ጠበንጃ ያልታጠቁትም ከመጀመሪያው ጊዜ ጀምሮ ላለፉት 30 ዓመታት የሚያነሱት ህገ መንግስታዊ የሆነ ጥያቄ አለ። ይሄ ምን ያሳያል? በኢትዮጵያ የፖለቲካ ልሂቃን መካከል ስር የሰደደ ተቃርኖ እንዳለ ትረዳለህ። ይሄ ተቃርኖ ወይ የመጀመሪያው ይሄ ህገ መንግስት በሚቀረጽበት ጊዜ እነዚህ የተለያዩ ድምጾች ካለመስተናገዳቸው የመጣ ነው፣ ወይንም ደግሞ የሆኑ ድምጾችን አፍነዋል፣ እንዳይሰሙ ተደርገዋል። ትንሽ ምህዳር በተከፈተ ቁጥር እነዚህ ድምጾች ተደጋግመው ሲሰሙን እናያለን። እና ከግጭት ውጭ ያሉትም ፓርቲዎች ያነሱታል ልልህ ነው አንደኛው። ሌላው ግን ደግሞ እያየን ያለ ነው ምርጫም እያደረግን ይሄ የሰለጠነ የፖለቲካ ምርጫ የስልጣን ሽግግር ሙከራዎችንም እያደረግን ታጣቂዎች ከኢትዮጵያ ውስጥ አሉ። ላለፉት 30 ዓመታት እንግዲህ ይሄ ህገ መንግስት 31 ዓመት ከ87 ጀምሮ ስንቆጠር 31 ዓመቱ ነው። የሚታሰበው ምንድነው? ሁሉም መሳሪያውን አስቀምጦ ሰላማዊ የሆነውን የፖለቲካ እንቅስቃሴ ይመርጣል ነው። ግን እሱ አልሆነም። አሁንም እንደ አዲስ ግጭቶች አሉ። በምህረት ወደ ሀገር ውስጥ የገቡትም ተመልሰው ወደ ጫካ የሄዱበት ሁኔታ አይተናል። እነዚህኛዎቹም የፖለቲካ ተዋናዮች ፍላጎታቸውን አድቫንስ ለማድረግ በመመካከር ወደ መሀል መሰብሰብ ይቻላል ብዬ አስባለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳዎችን ለይቷል። እነዚህ አጀንዳዎች ምናልባት የምክክር ተካሂዶባቸው ስምምነት ላይ ይደረስባቸዋል ተብለው የሚጠበቁ ናቸው። እንደውም እነዚህ አጀንዳዎች ምናልባት እንደ ሀገር የምንጠብቀውን ሰላም በማረጋገጥ በኩልና የምንፈልገውን የዲሞክራሲ ስርዓት ግንባታን በማረጋገጥ በኩል ምን አይነት ሚና ይኖራቸዋል ብሎ ያስባሉ? ናሽናል ዲያሎግ የሚደረገው አሁን እናሱን ተከትሎ የሚመጣው ውጤት ጥሩ መሰረት ይጥላል ለዲሞክራሲ ስርዓት ግንባታና ለሰላም ግንባታ። በራሱ ሰላም አያመጣም፣ በራሱም ዲሞክራሲ አይደለም፣ ግን ለዲሞክራሲና ለሰላም ጥሩ መሰረት ይሆናል። ከዛ በኋላ የተለያዩ የፖለቲካ ተዋንያን ይህንን መሰረት ተከትለው በህግ መሰረት ለመንቀሳቀስ ከመረጡ፣ ሰላማቸውን ለመጠበቅ ከመረጡ ነው ዘላቂ የሆነ ዲሞክራሲና ሰላም የሚገነባው። ማለት ይሄ ዋን ታይም ኢቨንት ነው። አሁን የምናደርገው 4 ዓመት ቢፈጅም አንዴ ይደረጋል። በሀገሪቱ የፖለቲካ ታሪክ ውስጥ ምናልባት ከተወሰነ ዓመታት በኋላ ሊደገም ይችል ይሆናል፣ አላቅም። ግን አሁን ይሄ መጣ፣ አንዴ የተከሰተ ነገር ነው። ለሚመጡት 20-30 ዓመታት ግን ፖለቲካውን የፖለቲካ ተቋማትን ሼፕ የሚያደርግ ነው።
ከዚህ በኋላ አስተማማኝ ሰላም እንዲመጣ ግን በኢትዮጵያ ፖለቲካ ላይ በንቃት የሚሳተፉ ተዋንያን የዚህን ውጤት በታማኝነት መተግበር ይጠበቅባቸዋል። በዚህ ሀገራዊ ምክክር ላይ የተለያዩ የህብረተሰብ ክፍሎች ናቸው ተሳትፎ እያደረጉ ያሉ። ምሁራን አሉበት፣ አርሶ አደሮች አሉበት፣ የተለያየ እምነት ተከታዮች አሉበት። በኮሚኒቲም ደረጃ ብናየው የተለያየ ተሳትፎ እየተደረገበት ይገኛልና እንደው እንደ ሀገር በፖለቲካ ጉዳይ ላይ እንደዚህ በጋራ ሆኖ መምከር መቻል እንደው ለሀገር እጣ ፋንታና ለሀሳብ ብዝሃነት ምን ፋይዳ ሲኖረዋል? የአሁኑ ናሽናል ዳያሎግ በጣም ጥሩ ነገር ይዞ የመጣው አንደኛው ይሄ ይመስለኛል። ውጤቱንም እንድንጓጓ የሚያደርገው የተሳታፊዎቹ ብዛት እና የተሳታፊዎቹን ስብጥር ስናየው ነው። ለምሳሌ አሁን እየተሰራበት ያለውን ህገ መንግስት በምናይበት ጊዜ በሽግግሩ ጊዜ የተሳተፉ የፖለቲካ ፓርቲዎች ብቻ ነበሩ። ከፖለቲካ ፓርቲዎችም ያልተሳተፉ የተገለሉ እንደነበሩ ማንሳት እንችላለን። ይሄኛው ግን በሚገርም ሁኔታ ሁሉም አይነት የህብረተሰብ ክፍል፣ የእምነት ተቋማት፣ የተለያዩ የሲቪክ አደረጃጀቶች፣ ምሁራን፣ የፖለቲካ ፓርቲዎች፣ ከተማዎች፣ ነጋዴም ልትል ትችላለ፣ ሁሉም አይነት የህብረተሰብ ክፍል ተሳትፏል። ይሄ ማለት ኢትዮጵያ ውስጥ የትኛውም አይነት የፖለቲካ እይታም አለኝ አስተሳሰብም አለኝ የኢትዮጵያ ጉዳይ ያገባኛል የሚል ሁሉ ድምጹን የሚያሰማበት ነው ብዬ አስባለሁ። ከዚህ አንጻር ብዙ ድምጾችን እንሰማለን። ከዚህ አንጻር ደግሞ ለሀገር ይበጃሉ የምንላቸው ሀሳቦች በሰፊው ይንጸባረቃሉ ብለን እናስባለን። የተሳታፊዎቹ መብዛትና ዳይቨርሲቲው ደግሞ ወጣ ያሉ ሀሳቦች በተለያየ ፐርስፔክቲቭ እንዲታዩም እድል ይሰጣል ብዬ አስባለሁ። ሌላው በእኔ እይታ እስካሁን ድረስ በኢትዮጵያ ፖለቲካ ላይ በጣም ተሰሚዎቹ ብሔርተኞች ብቻ፣ ኢትዮጵያ የብሔርተኞች ሀገር ብቻ ነበር የምትመስለው። በኢትዮጵያ ፖለቲካ ላይም የምንሰማው የብሔርተኞችን ጫጫታ ብቻ ነው የነበረው። ነገር ግን ኢትዮጵያ ደግሞ የብሔርተኞች ብቻ አይደለችም። የብዙ ሊብራሉም አለ ኢትዮጵያ ውስጥ፣ ኮንሰርቫቲቭም አለ፣ የግለሰብ መብት የቡድን መብት አቻችለን መሄድ እንችላለን የሚለውም አለ፣ ፖለቲካ ከፖለቲካ ርቆ የሚቀመጠውም አለ፣ ለፖለቲካ አክቲቭ የሆነውም አለ። ስለዚህ የተሳታፊዎችን ስብጥር በምታይበት ጊዜ በእርግጥም ሁሉም ኢትዮጵያውያን እዚህ መድረክ ላይ እንደተገኙ አንደርስታንድ እናደርጋለን። እንግዲህ ይሄን ሂደት አልፎ የሚመጣው ውጤት አይ ቲንክ ኋላ ኦን ለማድረግ ውጤቱን በባለቤትነት ለመያዝም ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። ጥቂት አይነት የማህበረሰብ ክፍል ብቻ ተሳትፎ ቢሆን ኑሮ ያ ህገ መንግስት ወይንም የሚመጣው ውጤት የጥቂት የማህበረሰብ ውጤት ነው እና የዛ ማህበረሰብ ብቻ ነው የመባል እድል ይኖረው ነበረ። አሁን ግን የብዙዎች ተሳትፎ ያለበት ስለሆነ ውጤቱም ተቀባይነቱ በዛው ልክ የሚያድግ ይመስለኛል። ምንም እንኳን ምን አይነት ውጤት ሊሆን ይችላል የሚለውን አሁን መገመት ባንችልም ማለት ነው። ከሐምሌ 8 ጀምሮ ምክክሩ እየተካሄደ ነው ያለ። በደንብ ሀሳቦችን ለማግኘት ጊዜው አሁን ባይሆንም በተመልካቹ በኩል ወይም ደግሞ በሚጠብቀው በኩል በምክክሩ ግን በትኩረት ውይይቶች እየተካሄዱ እንደሆነ መረጃዎችን እንሰማለንና ምናልባት ማህበረሰቡ ከኮሚሽኑ የሚሰጡ መረጃዎችን በመከታተልና ተስፋ ከመሰነቅ አንጻር ምንድን ነው የሚጠበቅበት? ወደዛ ከመሄድ በፊት አንድ ነገር ላንሳ። እንግዲህ እኛ በፖለቲካል ሳይንስ ስለ ፖለቲካ ተቋማት በምናጠናበት ጊዜ ብዙ ጊዜ የትም ሀገር ማህበራዊና ኢኮኖሚያዊ ለውጥ በሚኖርበት ጊዜ የፖለቲካ ተቋማት ከዚህ ለውጥ ጋር አብረው መሄድ አለባቸው የሚል አስተሳሰብ አለ። የፖለቲካ ተቋማት ከህብረተሰቡ ወደ ኋላ የቀሩ ከሆነ እድገቱን የሚያደናቀፉ ሊሆኑ ይችላሉ። ወይም ተቋማትን መፍጠንም የለባቸውም። ከህብረተሰቡ የእድገት ደረጃ ጋር ግን አብረው አዳፕት እያደረጉ መሄድ አለባቸው የሚል አስተሳሰብ አለ። ስለ ፖለቲካ ተቋማት ሳወራ እንግዲህ ከህገ መንግስቱ ጀምሮ በየጊዜው ስለሚወጡ ህጎች፣ መመሪያዎችን ይመለከታል። ላለፉት 30 ዓመታት ኢትዮጵያ ውስጥ ስንተዳደርባቸው የነበሩ ህጎች፣ ደንቦች፣ ብዙ እንትኖች አሉ። የኢትዮጵያ ማህበረሰብ ደግሞ ባለፉት 30 ዓመታት በጣም በእጅጉ ተቀይሯል። በምሳሌ የዲሞግራፊክ የህዝቡ ቁጥር ጨምሯል። በገጠር የሚኖረው ህዝብ እየቀነሰ የከተማው ቁጥር እየጨመረ ነው። መብራት በየቦታው እየተስፋፋ ነው።
ስለዚህ ኢንፎርሜሽን በቀላሉ ስለ ዓለም እያገኘ ነው። የህዝብ ከአካባቢ የመንቀሳቀስ ፍላጎት እየጨመረ ነው። ኢኮኖሚያችንም በየጊዜው እያደገ እየመጣ ነው። ይሄ ኢኮኖሚ እያደገ መሄዱ ደግሞ የበለጠ ብዙ ሎጂስቲክስ እየፈለገ ነው ያለው። እነዚህ አይነት ማህበራዊና ኢኮኖሚያዊ ለውጦች ማህበረሰቡ ውስጥ እያየን ነው ያለ ነው። ይሄንን ለውጥ ሊያስተናግድ የሚችል ግን የፖለቲካል ተቋም መገንባት ያስፈልገናል። አሁን ከዚህ ምክክርም እኔም ራሱ እንደ አንድ ኢትዮጵያ ኤክስፔክት ማድረገው እንደ ማንኛውም ዜጋ ከዚህ ምክክር ኢትዮጵያውያን የደረሱበት የእድገት ደረጃን የሚጠብቅ አዳዲስ ውጤት ከዚህ ምክክር እጠብቃለሁ። አሁን ኢትዮጵያውያን የሚፈልጉትን አይነት ነጻነት፣ ኢትዮጵያውያን የሚፈልጉትን አይነት የፖለቲካ ስርዓት፣ ኢትዮጵያውያን የደረሱበት የእድገት ደረጃ ጋር የሚመጣጠን አስተዳደራዊ መዋቅር የሚያመላክት መስመር የሚያስይዝ ውጤት እንጠብቃለን። የሚመጣው ውጤት ይሄን ምክክር ተከትሎ የሚመጣው ውጤት ኢትዮጵያውያን የደረስንበት የእድገት ደረጃን የሚያንጸባርቅ ከሆነ አይ ቲንክ ኢትዮጵያውያን ይሄንን ተቀብሎ ለማስኬድ የሚከለክላቸው ወይንም እንቅፋት የሚሆናቸውም ነገር አይኖርም። በዚህ መልኩ ከተጠናቀቀም አይ ቲንክ ኢትዮጵያውያን የኛው ተወካዮች ስለሆኑ ይሄንን መስመር ሊያሰምሩ የተቀመጡት መቀበልና በታማኝነት መተግበር ይጠበቃል ብዬ አስባለሁ። ውጤቱን በትዕግስት መጠባበቅ፣ ከዛ በኋላ ከውጤቱ ጋር ተያይዞ የሚመጡ የፖለቲካ ተቋሞቻችንን ተቀብሎ ወደ ሰላም ግንባታ፣ ወደ ዲሞክራሲ ግንባታ መሄድ ከማህበረሰቡ ይጠበቃል ብዬ አስባለሁ። መንግስት እንግዲህ በምርጫ አሸንፏል። በአንድ በኩል ደግሞ ሀገራዊ ምክክር አካሄዳለሁ እያለ ነው ያለው። ምናልባት ሀገራዊ ምክክር ማካሄዱ በምርጫ ከማሸነፉ ጋር ተያይዞ ያለውን ሂደት የበለጠ ዲሞክራሲያዊነትን በማበረታታት በኩል ምን ሚና ነው የሚኖረው? እስካሁን ድረስ ይሄ የሀገራዊ ምክክር በምን መንገድ ነው የምታደርገው የሚል የአካሄድ ጥያቄም ጋር ይያዛል። አሁን ያነሳልኝ የዲሞክራሲ ስርዓቱን ወይንም አጠቃላይ የመንግስት አክቲቪቲ ለጊዜው አቁመህ ነው ናሽናል ዳያሎግ እያደረክ ያለኸው ነው ወይንስ ነው የመንግስት የዴይ ቱ ዴይ አክቲቪቲ እንዳለ እየቀጠለ ጎን ለጎን ደግሞ ናሽናል ዳያሎግ ማድረግ ነው? አይ ቲንክ ኢትዮጵያ የመረጠችው ባለፉት 4 ዓመታት ፓርላማው ይሄን አሰራር ሲያጸድቅ የመረጠው የመንግስት የቀን ተቀን ስራና ምርጫው ምኑ አጠቃላይ ዲሞክራሲያዊ ልምምዶቻችንን እያስቀጠልን የናሽናል ዳያሎጉን ጎን ለጎን እናድርግ፣ በመጨረሻ የሚመጣውን ውጤት ተከትለን መቀየር ያለበትን እንቀይራለን በሚል አሳምፕሽን ይመስለኛል የተጀመረው። ዞሮ ዞሮ እንደ መንግስት አንድ ነገር ማለት ማወቅ ያለብን ይሄን አሁን ስራ ላይ ያለውን ህገ መንግስት ለማሻሻል ስልጣን ላይ ያለው መንግስት ሙሉ መብት አለው። መርሳት የሌለብን ሙሉ መብት ስለህ የፌዴራል ፓርላማንም አሸናፊ ነው። የክልል ምክር ቤቶችን ምናልባት ከ2/3 በላይ ክልሎችን ምክር ቤትም አሸናፊ ነው። ስለዚህ ከህግ አንጻር ብቻ ካየነው ይህንን ህገ መንግስት በፈለገው መንገድ ማሻሻል የሚችልበት እድል ነበረው። ነገር ግን በዚህ መንገድ መሄዱ አሁንም ነባር ቅራኔዎችን የመፍታት እድሉ ጠባብ ነው። ነገም ሌሎች ተመሳሳይ ጥያቄ ስለሚያነሱ በሚል ይመስለኛል ናሽናል ዳያሎግ እናርግ፣ ሁሉም እድል ይሰጠው የሚል ነገር የመጣው። ለእኔ ይሄንን እድል መዘርጋቱ አይ ቲንክ ለኢትዮጵያ ትልቅ እድል ይመስለኛል። ከብዙ ትውልዶች መካከል አንድ የሚመጣ ትልቅ እድል ነው። ሲሪየስሊ ብንይዘው ጥሩ ነው ብዬ አስባለሁ። ከመንግስት አንጻር ካየነው የሚመጣውን ውጤት ይሄንን ናሽናል ዳያሎግ እንደከፈተው ሁሉ የሚመጣውንም ውጤት በተመሳሳይ መንገድ በመቀበል ህጋዊ ሂደቱን ተከትሎ ህገ መንግስታዊ ማሻሻያ የሚፈልግ ካለ ማድረግ፣ የተቋማት ማሻሻያ የሚፈልግ ሌሎች ተቋማት ማሻሻያም ካለ ማድረግ ይጠበቃል ብዬ አስባለሁ። ይሄ ምን ያሳየናል? የመንግስትን ሬዲነስ ይህን ሁሉ እድል መክፈቱ በራሱ ማስኬድ እየቻለ ነገር ግን ሁሉም የሚሳተፍበት ናሽናል ዳያሎግ መዘርጋቱ በአንድም በሌላም እስኪ የተሻለች ኢትዮጵያን እንገንባ የሚል ፍላጎት ከመንግስት አቅጣጫ እንዳለ መረዳት ይቻላል።
ተመልካቾቻችን በመከታተል ላይ የምትገኙት የኛ ጉዳይ ፕሮግራማችን ነው። አብረውን ቆይታ የሚያደርጉት ደግሞ ዶክተር ዳርእስከዳር ታዬ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁር ናቸው። ዶክተር አብረውን ስላሉ በጣም አድርጌ በድጋሚ አመሰግናለሁ። እንግዲህ ወደ ሀገራዊ ምክክሩ የመጡ ተሳታፊዎች በአንድም ሆነ በሌላ እያንዳንዳቸው የራሳቸው ሀሳብ አለኝ የኔ ሀሳብ አለኝ ብለው ነው የመጡ። እንግዲህ በውይይቱ ወይም በምክክሩ ደግሞ እያንዳንዱ የራሱን ሀሳብ ይዞ እስከመጣ ድረስ የኔ ሀሳብ የተሻለ ነው ማለቱ አይቀርም። ነገር ግን ከኔ ይልቅ የጋራ ሀሳብ እናድርገው ወደሚል በጋራ ለመምጣት የተወሰነ ሀሳብ ላይ ከማተኮር ይልቅ ከውስን ቡድኖች ሀሳብ ከማተኮር ይልቅ በጋራ ሀሳብ ላይ በማተኮር በኩል ምን ማድረግ አለባቸው ይላሉ። በተለይም ደግሞ ሀገርን ማዕከል ከማድረግ ሀገርን ማዕከል አድርጎ ከማሰብ አንጻር ምን ይጠበቃል? አይ ቲንክ ትልቁ ቻሌንጅ እዛ ለሚሳተፉ ሰዎች ይሄ ይመስለኛል። ሁሉም ሲመጣ ይዞት የመጣው የፖለቲካ አመለካከት አለ። ያ የፖለቲካ አመለካከቱ የተቀረጸበት ደግሞ አውድ አለ። ያንዳንዱ የፖለቲካ አመለካከት 30 ዓመት ከነበረው የብሔር ፖለቲካ አውድ የተቀዳ ነው። ያንዳንዱ ደግሞ ይዞት ከመጣው አካባቢያዊ አመለካከት የተቀዳ ነው። ያንዳንዱ ጫካ ከነበረው አስተሳሰብ የተቀዳ ነው። ምናልባት አንዳንዱ ደግሞ ከራሱ አካባቢ ውጭ ሌላ አካባቢ የሚኖር ኢትዮጵያዊ አግኝቶ ማያቅ አውርቶ ማያቅም ሊኖር ይችላል። እዛ ጋር የተቀመጡ ተሳታፊዎች እዛ በሚቀመጡበት ጊዜ በጣም የተለያየ አቋም ይዘው የሚመጡ ኤክስፔክትድም ነው። አይ ቲንክ ኮሚሽነሩም ሲናገሩ ዳይቨርጀንት ነው የመጀመሪያው ስቴፕ፣ ዳይቨርጅ ያደረገ በተለያየ ፖዚሽን ላይ የቆሙ ነው የሚል አስተሳሰብ አለ። ይሄንን ለማስታረቅ ወደ መሀል ለመምጣት ምንድነው ኮንሲደር ማድረግ ያለባቸው ነገር የሚለው ወሳኝ ይመስለኛል። የኔም ብቻ አስፈጽሜ ነው ለመምጣት የመጣሁት የሚሉ ከሆነ አይሆንም። እያንዳንዱ ተወካይ የመጣበትን ኮንስቲትዩዌንሲ ወይንም የመጣበትን አካባቢ ፍላጎት ብቻ ለማሳካት የሚተጋ ከሆነ ውጤት አይመጣም። ስለዚህ እዛ ሲቀመጥ የተቀመጠው የመጣበትን አካባቢ ፍላጎትን ፕላስ አገራዊ ፍላጎት የሚባል ደግሞ አለ፣ የጋራ ማለት ነው። ወጣት ወክሎ የመጣ ሊኖር ይችላል እዛ ጋር የወጣት ፍላጎትን ሊያንጸባርቅ ይችላል። ግን ደግሞ አገሪቱ የወጣት ብቻ አይደለችም። የሆነ ብሔር ወክሎ የመጣ ሊኖር ይችላል። ግን አገሪቱ የዛ ብሔር ብቻ አይደለችም። ተመሳሳይ በሃይማኖትም በምንም በምታዩበት ጊዜ እና ይሄ ባይ ዘ ዌይ በፖለቲካል ፊሎሶፊ 19th ሴንቸሪ 18th ሴንቸሪ ላይ ያለፉበት ነው። ሌሎች ሀገራት አንድ የህዝብ ተወካይ የራሱን አካባቢ ፍላጎት ብቻ ነው ማንጸባረቅ ያለበት ነው ወይንስ ሀገራዊ የሆኑ ፍላጎቶችን ነው ማንጸባረቅ ያለበት የሚል የቆየ ሊትሬቸር ላይ ያለ ነገር ነው። ልዩነቶች ይኖራሉ ዴፊኒትሊ ሁሉም የየራሱን ይዞ ስለሚመጣ። ግን እንዴት አድርገን ሁሉ ሊያግባባ የሚችል ወይንም ሁሉም ባይሆን ቢያንስ አብዛኛው ማጆሪቲ ሊግባባበት የሚችል ስርዓት ለመገንባት የሚያስችል ተቋም ለመገንባት ስርዓት ለመገንባት ምንድነው ማድረግ ያለባቸው እነዚህ ተሳታፊዎች ተወያዮች ብዬ እኔ የሚታየኝ ራይት ነው። በመጀመሪያ ደረጃ ኢትዮጵያውያን በሙሉ ማሰብ አለብን። ኢትዮጵያውያን አሁን የደረስንበት የእድገት ደረጃ እውነት እያንዳንዱ ከሚያነሳው አጀንዳ ጋር ይያያዛል ወይ? ለምሳሌ በጣም ጫፍ የወጣ ብሔርተኝነት አይ ቲንክ ፌድ አውት ያደረገ እንትን ይመስለኛል በኢትዮጵያውያን እንትን ላይ አሁን በማይበት ጊዜ በእኔ እይታ ማለት ነው። ምንድነው አሁን ራይት ነው ኢትዮጵያውያን የደረስንበት የእድገት ደረጃ ኢትዮጵያውያን በፖለቲካም በኢኮኖሚ በተለያየ በአስተሳሰብ ራሱ የደረስንበት እድገት ደረጃ ምንድነው? ያንን ሊመጥን የሚችል አቋም ማራመድ እየቻልኩ ነው ወይ የሚለውን ማሰብ ያስፈልጋል። እሱ ግምት ውስጥ መግባት አለበት ብዬ አስባለሁ። ሁለተኛው ሰብአዊነት ኢን ሴንስ መቼም የፖለቲካ ተቋማት የሚዘረጉት ለሰው ነው። የመጨረሻ ግባቸውም የሰውን ህይወት ማሻሻል ነው። ለሌላ ፐርፐዝ አገር የሚመሰረተው የተሻለ ኑሮ እንዲልህ ነው እንዲኖርህ ነው። ያ ባይሆን አገር አያስፈልገንም፣ ጫካ እርስ በርስ እየተገዳደል ልንኖር ነበረ። ከእንደዚህ አይነት እይታ ወጥተን ሰብአዊነትን ማስቀደም መቻል አለብን። ማለት የኢትዮጵያ የፖለቲካ ዩኒት ኦፍ አናሊሲሱ የትንተና ማዕከላችን የፍላጎት ማዕከላችን
ግለሰብ ከሚለው መጀመር አለበት ብዬ አስባለሁ። የእያንዳንዱን ግለሰብ ኑሮ ያሻሽላሉ፣ ይቀይራሉ ወይ? የእያንዳንዱን የግለሰብ ነጻነት ከዛ ባይዘው የቡድን ነጻነት የሚለው ከዛ በኋላ የሚመጣ ነው። ሰብአዊነትን ማስቀደም ሌላኛው እነዚህ ሰዎች ወደ አንድነት እንዲመጡ የሚያደርግ ነው ብዬ አስባለሁ። ኢትዮጵያ ውስጥ ለዜጎች የተሻለ አገር መሆን የሚያስችል ተቋም መፍጠር ማሰብ መቻል አለባቸው ማለት ነው። የተሻለ መብት፣ የተሻለ የኑሮ ሁኔታ ለእያንዳንዱ ዜጋ የሚያረጋግጥ እንገንባ ከተባለ ከልዩነት ወደ አንድነት መምጣት ይቻላል ብዬ አስባለሁ። ሶስተኛው ትልቁ ነገር ብዬ ማስበው አገር ማሰብ ነው። አገር ኢትዮጵያ እንግዲህ ከብዙ አይነት ቻሌንጆች አልፋ እኛ ትውልድ ላይ የደረሰች ሀገር ነች። ዘመናትን የተሻገረች ሀገር ነች። ይሄ ተመካካሪ ደግሞ አሁን ወርቃማ እድል አግኝቷል። የዚችን ሀገር የወደፊት እጣ ፋንታ በተሻለ መንገድ ለመበየን ትልቅ እድል አግኝቷል። ስለዚህ እኔ ማነሳው ሀሳብ እዛ መድረክ ላይ ማነሳው ሀሳብ የሆነች ስፔሲፊክ ቡድንን ፍላጎት ብቻ ነው የሚያንጸባርቀው ነው ወይንስ እቺ ለዘመናት የቆየችን ሀገር እጣ ፋንታ በጎ በሆነ መልኩ እበይናለሁ፣ ሼፕ አደርጋለሁ ብሎ መጠየቅ አለበት ራሱን ብዬ አስባለሁ። ስለዚህ በእንደዚህ አይነት እይታ ራሳቸውን የሚሉ ከሆነ አይ ቲንክ ከመራራቅ ፖላራይዝድ ከሆነ አቋም እየወጡ ወደ መሀል መሰባሰብና የተሻለ አገር ሊገነባባቸው የሚችሉ ውጤቶችን ያመጣሉ ብዬ አስባለሁ። የእያንዳንዳችን ፍላጎት ሊሟላ የሚችለው የጋራ አገር የሚለው ሽፋን በተከበረና የጋራ በሆነ ሀሳብ መገዛት እንዲቻል ማድረግ ከቻለን ብቻ ነው ወደሚለው ነው እንትን ያሉኝና ምናልባት አሁን የዚህ የምክክሩ ተጠናቆ ሀሳብ ስምምነት መጥቶ ውሳኔ የተደረሰባቸው ሀሳቦች ከመጡ በኋላ ተግባራዊ እንዲሆን ያ የተደረገው ውይይት የተደረሰበት ስምምነት ተግባራዊ እንዲሆን ምሁራንና የሚዲያው ሚና ምን መሆን አለበት ይላሉ? ምሁራን፣ ሚዲያ እና ሌሎችም የፖለቲካ ተቋማቶቻችን ብዙ ሚና ይጠበቅባቸዋል። በዚህ መንገድ ተሳክቶልን የምንመኘው አይነት መግባባት ላይ ከተደረሰና ቢያንስ እንደው ሜጀር በሚባሉ ጉዳዮች ላይ በሁሉም ያው መስማማት አይጠበቅም ሰዎች ስለሆነ፣ ግን ዋና ዋና በሚባሉ ጉዳዮች ላይ ተወሰነ ሌቭል ኦፍ አንደርስታንዲንግ መፍጠር ከተቻለ፣ ኮንሰንሰስ መፍጠር ከተቻለ፣ መግባባት መፍጠር ከተቻለ አይ ቲንክ እነሱን ይዘን በደንብ መስራት ይጠበቅብናል ብዬ አስባለሁ። ምን ማለት ነው? ኢት ካን ቢ በፌዴራል ስርዓቱ በተለያዩ በሚነሱ በሀገር ግንባታ ጉዳይ ሊሆን ይችላል። 8 አጀንዳዎች ነግረውን የለ በተስማማንባቸው ጉዳዮች ላይ አፋጣኝ የሆነ እርምጃዎችን በመውሰድ ወደ ስራ መግባት። ከዛ ደግሞ ያው ፖለቲካ ስለሆነ የፖለቲካል ኮሚኒኬሽንም ይፈልጋል። ፖለቲካል ኮሚኒኬሽን ኔሰንስ የተደረሰባቸውን ስምምነቶች ለህዝቡ እንዲያውቅ እንዲረዳ ማድረግና ህዝቡ ደግሞ ለስኬታማነቱ ለነዛ ተቋማት ግንባታ ለአዳዲስ ነገሮች ወደ መሬት መውረድ መፈጸም አስተዋጽኦ እንዲያደርግ ህዝቡን ማንቀሳቀስ መቀስቀስም ያስፈልጋል ብዬ አስባለሁ። በህብረተሰብ ደረጃ ደግሞ ይሄ ያገኘነው እድል ትልቅ እድል ስለሆነ እና የተሻለ ዲሞክራሲ የተሻለ ሰላም ለመገንባት አስተዋጽኦ የሚያደርግ ስለሆነ የመጣውን ውጤት ይዘን በዚህ ተቃራኒ የሚቆሙ ወገኖችን ምናልባት ወደዚህ ስምምነት ወደ ተደረሰባቸው ነጥቦች እንዲመጡ ግፊት ማድረግ ይኖርብናል ብዬ አስባለሁ። ከዚህ በኋላ ግጭት አያስፈልግም፣ ከዚህ በኋላ ጠበንጃ ማንሳት አያስፈልግም፣ ተስማምተን እዚህ ደረጃ ደርሰናል፣ ስለዚህ በዚህ መሰረት ፖለቲካችንን ሼፕ እናርግ እያሉ አይ ቲንክ የፖለቲካ ተዋናዮችንም ተጽዕኖስ መክተት ያስፈልጋል ብዬ አስባለሁ። ብዙውን ጉዳይ በደንብ ይዘው እየተሳተፉበት ያሉ ተመካካሪዎች ናቸው። እንግዲህ ከሐምሌ 8 አሁን እስካለንበት ድረስ ብዙ ሂደቶች አልፈዋል። ቀጣይም ደግሞ የሚያሳልፏቸው እንትኖች ይኖራሉ። ከውይይቱም በኋላ ከምክክሩም በኋላ የተመካካሪዎችና የህዝቡ ኃላፊነት ምን መሆን አለበት? ተመካካሪዎቹ እንግዲህ በሚመጡት ሳምንታት ስራቸው የሚያልቅ ቢሆንም ትልቅ ግን ኃላፊነት አለባቸው ይመስለኛል። ትልቅ ሸክም ነው ትከሻቸው ላይ ያለው ብዬ አስባለሁ። የዚች ሀገር ጣፋንታ አሁን
በነሱ እጅ ላይ ነው ያለው እና ወደዚህም ወደዛም የሀገሪቱን ሁኔታ የመወሰን እንትን እዛ ነው ያለው። በጣም ጤናማ አስተሳሰብ መያዝ፣ ሚዛናዊ መሆን አላደል፣ ሰብአዊ መሆን እንደዚህ አይነት ነገር ይጠበቃል ብዬ አስባለሁ። ከዛሬ ይልቅ ነገን ማሰብ፣ የረጅም ጊዜ የኢትዮጵያን ፍላጎት ግምት ውስጥ መክተት ይጠበቅባቸዋል ብዬ አስባለሁ እና እንትን ከባድ የህሊና ኃላፊነት አለባቸው ብዬ አስባለሁ እዛ ውስጥ እስካሉ ድረስ። አንዳንድ የሚጎረብጣቸው ሀሳብ ቢኖርም ግን በረጅም ጊዜ ሀገርን የሚጠቅም ከሆነ መስማማት ሊኖርባቸው ይጠበቃል። ወይንም ደግሞ ስፔሲፊክ የሆነ ኢንተረስታቸውን እየጎዳ ትልቋን ኢትዮጵያ ለመገንባት አስተዋጽኦ የሚያደርግ ከሆነ እሺ ማለት ሊጠበቅባቸው ይችላል። ኦፍ ኮርስ ከነ ልዩነቶቻቸው መውጣትም እንደተጠበቀ ሆኖ ማለት ነው። ትልቅ የህሊና እንትን ውስጥ ነው ያሉት። ውጤቱም ደግሞ በመላው ኢትዮጵያውያን ላይ ተጽዕኖ የሚያመጣ እንደሆነ አይ ቲንክ አንደርስታንድ ያደርጋሉ ብዬ አስባለሁ። እንግዲህ ተወያዮቹ ይህንን ዋና ስራ ጸሐፊዎቹ ራሳቸው እንደመሆናቸው ከወጡ በኋላም ለህብረተሰቡ በተሻለ የማስገንዘብ እድል አቅምም ያላቸው እነሱ ናቸው ብዬ አስባለሁ። አሁን እንሰማለን እንደዚህ ተባለ ሙሉን ፒክቸር የምናገኘው እነሱ ወጥተው ሲነግሩን ነው። ስለዚህ ምን ያህል እንደተለፋ የተሻለ ሀገር ለመገንባት ምን ያህል እንደተለፋ፣ ልዩነቶችን ለማጥበብ ምን ያህል ርቀት እንደሄዱ፣ ከዛ ደግሞ በተግባባንባቸው ነገሮች ላይ መስራት አዋጭ መሆኑን እነሱ ሊነግሩን ይገባል ብዬ አስባለሁ። እነዚህ ተወያዮች ስራቸውን ጨርሰው ሲመለሱ ኢትዮጵያ የምትባለው ሀገር ትልቅ ሀገር እንደሆነች፣ የብዙ ፍላጎት ሀገር እንደሆነችው፣ ግን ደግሞ መሰረታዊ የሚያስማማ ነገር መፍጠር እንደቻሉ በእነሱ ውይይት ያንን ቢነግሩንና ያንን ይዘን ደግሞ እኛ እንደ ማንኛውም ዜጋ ከጎናቸው ሆነን የተሻለ ሀገር ግንባታ ላይ አስተዋጽኦ እናደርጋለን። ተቋም ገንብተህ ከህዝቡ ዘንድ ቅቡልነት ከሌለ ወይም ሌጂቲሜሲ ህዝቡ ኮንፌር ካልሰጠህ ተቋማት ዘላቂነታቸው ላይ ችግር አለ። አሁን ለምሳሌ ስራ ላይ ያለው ህገ መንግስት ትልቁ ቻሌንጅ እሱ ነው። የተተገበረ ነው፣ እየኖርንበት ነው። ነገር ግን ብዙ የቅቡልነት ችግር አለበት ከመጀመሪያውም ጀምሮ ማለት ነው። ማለት ሁሉም አንቀጽ ማለት ሳይሆን በሆኑ እንትን ላይ የሆነ ሪዘርቬሽን ህብረተሰቡ ሲያሳይ ታያለ፣ ጥያቄ ሲያነሳ ታየዋለ። እንደዚህ አይነት ችግሮችን ለማጥበብ ከህብረተሰቡ የመጀመሪያው የሚጠበቀው ነገር የዚህ ውጤት የናሽናል ዲያሎጉ ይዞት የሚመጣው ውጤት የኔ ነው እቀበለዋለሁ ብሎ አይ ቲንክ መቀበል መቻል ሂደቱን ሌጂቲሜት ያደርገዋል፣ ውጤቱንም ሌጂቲሜት ያደርገዋል ብዬ አስባለሁ። ስለዚህ ህብረተሰቡ ድጋፍ መስጠት ከቻለ ውጤቱን የኔ ነው ብሎ ከተቀበለ አይ ቲንክ ለወደፊት ለመንግስት የሚፈልገውን ስራ ለመስራት መንገዱን ቀላል ያደርግለታል ብዬ አስባለሁ። አንዳንድ ሀገራት ሰላምን በሀገራቸው ማጽናት ባለመቻላቸው ምክንያት በርካታ ዜጎቻቸው ከሀገራቸው ወጣው ወደ ተለያዩ አጋጣሚዎች በጦርነት ምክንያት የተሰደዱበት ሁኔታ አለ። ይሄ ደግሞ ሰላምን ማጽናት ባለመቻል ነው፣ ተመልክተናል። ወደ ኢትዮጵያም እንግዲህ በርከት ያሉ ዜጎች ናቸው መጣው በዚህ እየኖሩ ያሉ በሰላም እጦት ምክንያት። ይህ ምክክር እንዲህ አይነት ጉዳዮች እንዳይከሰቱ ቀድሞ ሰላምን ፈጥሮ አገርን የዜጎች ምቹ መኖሪያ ማዕከል በማድረግ በኩል ሚናው ምን ያህል የሰፋ ነው? ይህን ታሳቢ አድርጎ ማህበረሰቡ ምን አይነት እንቅስቃሴ ማድረግ አለበት ይላሉ? ኢትዮጵያ ውስጥ የሚነሱ ግጭቶች ሁሉም እኔ ከማንነት ጋር ከፖለቲካ ጥያቄ ጋር የተያያዙ ናቸው ብዬ አልወስድም። ቢሆኑ በቀላሉ መፍታት ይቻል ነበር ብዬ አስባለሁ። ነገር ግን አሁን ይሄ ናሽናል ዲያሎግ የምናደርገው ከዛ ደግሞ የምንፈጥራቸው የፖለቲካ ተቋማት ለውጦች ምናምን ከፖለቲካ ጥያቄ ጋር እና ከማንነት ጋር በተያያዘ የሚነሱ ግጭቶችን የመቅረፍ ትልቅ አቅም አለው እና እንደዚህ አይነት የፖለቲካ ፍላጎት ያላቸው ጥያቄ ያላቸው ተዋንያን ወደ መሀል እንዲመጡ ወደ ሰላም እንዲመጡ እድል ይሰጣል ብዬ አስባለሁ። ነገር ግን ከግጭቶች አንዳንዶቹ ከኢኮኖሚ ማለት ድህነቱ ራሱ የሚፈጥራቸው እንትኖች ይኖራሉ። ሌላው ደግሞ ካለን ናቹራል ሪሶርስ የተነሳ የሚመጡ ግጭቶች አሉ። ማለት ከውጭ ወደ ውስጥ የሚመጡ ግጭቶችም አሉ።
እነሱን ላይፈታ ይችላል። ስለዚህ ይሄ ማጂክ ቡሌት ነው ሁሉንም የአገሪቱን ግጭቶች ከመሰረቱ ይፈታል የሚል እይታ የለኝም። ነገር ግን የፖለቲካ ጥያቄን የማንነት ጋር በተያያዘ ህገ መንግስቱ ጋር በተያያዘ የሚነሱ ጥያቄዎችን ግን የመፍታት ትልቅ አቅም አለው። እነዚህኛዎችን የመፍታት አቅም ካገኘን ደግሞ ሌሎች ከውጭ የሚመጡ ግጭቶችን ወይንም ሌሎች ግጭቶች ከኢኮኖሚ ጋር የተያያዙ የሚመጡትን ለመፍታት ትልቅ አስተዋጽኦ ትልቅ አቅም ይሰጠናል ብዬ አስባለሁ። አሁን ኢትዮጵያ እንግዲህ በጣም ጎልደን ኢራ ላይ ነው ያለችው ብዬ አስባለሁ። በእኔ ምን ማለት ነው? ይህ ወቅት የህዝብ ቁጥር እያደገ ያለበት፣ ኢኮኖሚ እያደገ ያለበት፣ ከባድ የሆነ ሶሻል ትራንስፎርሜሽን እያስተናገድን ያለበት ወቅት ነው። ይሄንን ወቅት በአግባቡ ከተጠቀምንበት ኢትዮጵያ አሁን የጀመረችውን የእድገት ሂደት ማስቀጠል ትችላለች። ይሄንን ወቅት ፌል ካደረግን ግን አገሪቱ በብዙ መንገድ ወደ ኋላ ትመለሳለች። ምክንያቱም የትም አገር በምታይበት ጊዜ አብዛኛው የእድገት ታሪካቸው የሆነ ትውልድ ወቅት የሆነ ትውልድ ነው የሰራው መሰረቱን የጣለው። I think this is the generation that we are living አሁን ያለንበት ይመስለኛል። ኢትዮጵያ ውስጥ ብዙ ሶሻል ትራንስፎርሜሽን እያየንበት ስለሆነ በዚህ ናሽናል ዲያሎግ አማካኝነት መሰረታዊ የሚባሉ የፖለቲካ ችግሮቻችንን የምንፈታ ከሆነ የአገሪቱ ዕጣ ፈንታ በበጎ መልኩ ይበየናል ብዬ አስባለሁ። ሌሎች ከውጭ የሚመጡ ግጭቶችንም ለመቅረፍም አቅም እናገኛለን ብዬ አስባለሁ። ሲሪየስሊ ብንይዘው ብንሰራበት አዋጭ ነው። የወደፊት ዕጣ ፈንታችንም መልካም ይሆናል ብዬ አስባለሁ። ጥሩ። ስምምነት የደረሰባቸውን አጀንዳዎች ተግባራዊ ለማድረግ ምን አይነት የተግባበር ስርዓቶች መኖር አለበት ይላሉ? ኢት ዲፔንድስ ማለት አንዳንዶቹ ህገ መንግስታዊ ማሻሻያ የሚፈልጉ ሊሆኑ ይችላሉ። ስምምነት የሚደረስባቸው ነገሮች ማለት ነው። እንደዛ ከሆነ ህገ መንግስታዊ ማሻሻያ ሂደትን ተከትለ ወደ ማሻሻል ትሄዳለ ማለት ነው። አንዳንዶቹ የፖሊሲ ለውጥ የሚፈልጉ አሁን ለምሳሌ ሙስና፣ መልካም አስተዳደር ምናምን የመሳሰሉ ጥያቄዎችም ተነስተዋል። አሁን እነዚህ ህገ መንግስታዊ ጉዳይ አይፈልጉም፣ የፖሊሲ ለውጥ ነው የሚፈልጉ። የፖሊሲና አስተዳደራዊ የሆኑ እርምጃዎችን የመውሰድ ጉዳይ ነው። ሌሎችም ደግሞ ለምሳሌ ኢኮኖሚ ተጠቃሚነት ኦር ዋቴቨር የተለያዩ እንትኖች አሉና ከአከላለል ጋር የተያያዘም ሊሆን ይችላል። እንደዚህ አይነት ጉዳዮች ከሆኑ ደግሞ ከፌዴሬሽን ምክር ቤት ጋር በመገናኘት አከላለሎች መለወጥ ሊያስፈልግ ይችላል። የሚደረገው ነገር እንደሚወጣው ውጤት ይወሰናል። ትልልቅ ለውጥ የሚመለከቱ ጉዳዮች ከመጡ ህገ መንግስት ጋር የተያያዘ ለውጥ ሊደረግ ይችላል። ከዛ በመለስ ባለው የሚስተካከሉ ከሆነ ደግሞ የሚመለከታቸው ተቋማት ያንን እየያዙ ማሻሻያ ያደርጋሉ ብዬ አስባለሁ። በዚህ መንገድ ይተገበራል። የብሔራዊ ምክክር ኮሚሽኑ ኮሚሽነር ብዙ ጊዜ ሀሳብ ሲያነሱ የምንሰማቸው አንዳንዶች በአጭር ጊዜ አንዳንዶች በረጅም ጊዜ የሚተገበሩ ናቸው የሚል ሀሳብ አላቸው። እነዚህ ላይ ምን እንዲሁ ማህበረሰቡ እንዴት ነው ጉዳዩን መጠበቅ ያለበት ይሉኛል? ለምሳሌ ምን እንውሰድ? አገር ግንባታ ላይ እየተነሳ ያለ ጉዳይ አለ። ከዛ ውስጥ አንዱ የባንዲራ ጉዳይ ነው። ሰንደቅ ዓላማን በተመለከተ እዛ ጋር በቃ በዚህ ጉዳይ ተስማምተናል ቢል ይሄ ለውጥ መደረግ አለበት ቢባል ያንን ለመቀየር የግድ ህገ መንግስቱ ጋር ትሄዳለ። ምክንያቱም ህገ መንግስቱ የኢትዮጵያ ሰንደቅ ዓላማ ማለት እንደዚህ ከዛ ደግሞ ውስጡ ላይ እንደዚህ አይነት አርማ ይኖራል ይላል። ህገ መንግስቱ ላይ ለውጥ ማድረግ ይጠበቅብሃል ማለት ነው። ይሄ ደግሞ የራሱ የሆነ ፕሮሲጀር አለው ህገ መንግስቱን ለማሻሻል። ላይክ አንዳንድ የህገ መንግስቱ አንቀጾች ሁለቱ ምክር ቤቶች በ2/3 ድምጽ ያሳለፉት ካሉ ክልሎች ውስጥ ቢያንስ 2/3 ክልሎች በዚህ ያህል ፐርሰንት ያሳለፉት ምናምን ይላል። ያንን ፕሮሲጀር ተከትለ ለመቀየር የምትሄድ ከሆነ it takes time። ኤክስትራ ኮንስቲቱሽናል አካሄድ ነው የምከተለው እንደዚህም አይነት ሪኮሜንዴሽን ስለምሰማው ማለት ነው የሚባል ከሆነ ደግሞ በአጭር ጊዜ አንዳንዶቹን ትፈታለህ። እነዚህ ባይዘ አጠቃላይ ስምምነት የተደረሰባቸው ህገ መንግስታዊ ነክ ጉዳዮች ሁሉም የመንግስት ቁርጠኝነቱ ካለ በአጭር ጊዜ በአንድ አመት በሁለት አመት ሊሳኩ ይችላሉ። ነገር ግን የኢኮኖሚ ተጠቃሚነት ጋር በተያያዘ
ሌሎች ኢንፍራስትራክቸር ሪሌትድም ጥያቄዎች ይነሳሉ። ብዙ ጥያቄዎች አሉ። እነዚያውም በአንድ ጀንበር በአንድ ዓመት በሁለት ዓመት የሚሳኩ አይደሉም። በረዥም ጊዜ የምታመጣቸው ናቸው ብዬ አስባለሁ እና የሆኑ ህግ ኩዊክ ፊክስ አድርገህ ቀይረህ በአጭር ጊዜ የምታሳካቸው ይኖራሉ። ግን ደግሞ የግድ ኢኮኖሚ እድገት፣ ማህበራዊ ለውጥ የሚፈልጉት ግን እነሱ አመታት ሊፈጁ ይችላሉ ብዬ አስባለሁ። እሺ ዶክተር፣ ጥሩ ቆይታ ነው እያደረግን ያለነው። የመጨረሻ ላድርገውና እንዲያው ይህ ሀገራዊ ምክክር የኢትዮጵያን የፖለቲካ ባህል ምን ያህል ሊቀይረው ይችላል? እየተቀየረም እንደሆነም ምልክቶች ናቸው አሁን እያየን ያለ ነው። ቱ ቢ ኦነስት እንደዚህ አይነት እድል ላለፉት አመታት አልነበረም። የናሽናል ዲያሎግ ይደረግ የሚለው ጥያቄ የቆየ እኮ ነው። ይደረግ፣ በዚህ ጉዳይ ውይይት ይደረግ የሚሉ የቆዩ ናቸው። አሁን መንግስትም ችግር የለብኝም እንወያይባቸው ማለት መቻሉ ራሱ የኢትዮጵያን ስቴት በባህሪዋ እንግዲህ ያው እኛ ስቴት ሶሳይቲ ሪሌሽን ያን በትምህርት ቤት ስናስተምር የኢትዮጵያ ስቴት በባህሪዋ ኮሽን የማትደረግ ጠቅላይ በሁሉም ነገር ላይ ኮማንድ የምታደርግ ነች በባህሪዋ። ማለት ሶሳይቲው ደግሞ ሰሚት የሚያደርግ በቀላሉ እንጂ እንደዚህ አገራዊ ጉዳይን ይዞ ለመወያየት ብቻ የሆነ እንትን ነበረው፣ ገደብ ነበረው። አሁን ያንን ያለፍን ይመስለኛል። የትኛውም የማህበረሰብ ክፍል በንቃት የሚወያይበት እድል ከስቴት መምጣቱ ከመንግስት ራሱ መምጣቱ አንድ ትልቅ ለውጥ ነው ብዬ አስባለሁ። የተለያዩ የፖለቲካ ፓርቲዎች ደግሞ በጣም ተጻራሪ የሆኑ ፍላጎቶችን ማንሳት መቻላቸው፣ የተለያዩ ደግሞ ኢትዮጵያውያን የመሰረቷቸው ማህበራት ምናምን መሳተፋቸውም ትልቅ እንትን ነው ብዬ አስባለሁ። በመንግስትና በዜጎች መካከል ያለው ግንኙነት ላይ ተወሰነ ለውጥ እየመጣ እንደሆነ አንደርስታንድ ታደርጋለህ። ሌላው በኢትዮጵያ ፖለቲካ ባህል ላይ የፖለቲካ ልዩነት ጠበንጃ ነው የሚያማዝዘው። ስለዚህ ወይ ጠቅልለት ታሸንፋለህ፣ ትወስዳለህ፣ ካጣ አኩርፈ ወይ ጫካ ትገባለህ። ይሄኛው አይ ቲንክ እሱኛውን ባህል በመጠኑ የሚቀይረው ይመስለኛል። ኦኬ ያሸነፈ ስልጣን ላይ ያለ አካል አለ። ጠበንጃ ከመምዘዝ እንትን ከማለት ቁጭ ብለን እንወያይ፣ ቢያንስ የጋራ የሆኑ ኮንስቲቱሽናል ጉዳዮችን አገራዊ ጉዳዮችን በጋራ እንወስን የሚለው ነገር መጥቷል። ስለዚህ በፈቃዳቸው ጠበንጃቸውን አስቀምጠው የመጡ የለውጥ ምልክት ነው። ይሄ ራሱ መምጣታቸው የሆነ ተስፋ እንዳለ የሚያሳይ ነው። የፖለቲካ አመለካከታችን ላይ የኔጎሽዬሽን ዜጎች ለድርድር ራሳቸውን ክፍት ማድረጋቸውን እናያለን። መንግስትም ለዚህ ክፍት ማድረጉ እናያለን። ሌላው ልዩነትን ከጠበንጃ ይልቅ እስኪ ደግሞ በዚህ እንሞክር የሚል አዲስ የሆነ ካልቸር ብቅ ብቅ እያለ እንደሆነ እያየን ነው ያለ ነው። እዛ ያሉ ተሳታፊዎች አይ ሆፕ የሁሉን ኢትዮጵያ ጥቅም ኢትዮጵያውያንን ጥቅም ያማከለ አሁን የደረስንበትን የእድገት ደረጃ ያማከለ እና ደግሞ ሰብአዊነትን ያማከለ ሀሳቦችን፣ ፍላጎቶችን ወደ መሀል ያመጣሉ ብዬ ተስፋ አረጋለሁ። ለነገ ለእኛም ለልጆቻችንም የተሻለ ሀገር የሚኖረን ሀገርን ስናስቀድም ሰብአዊነትን ስናስቀድም ነው ብዬ አስባለሁ። ስለዚህ በእነዚህ ሰብአዊነትና ሀገርን ማዕከል ባደረገ አካሄድ የሚያደርጉት ውይይት ፍሬያማ ይሆናል ብዬ ተስፋ አረጋለሁ። እንግዲህ እኛም እንደ ማንኛውም ኢትዮጵያዊ በጉጉት እየጠበቅን ነው ውጤት። ዶክተር ደረሰ ከዳር አብረውን ስለቆዩ በጣም አድርጌ በተመልካቾች ስም አመሰግናለሁ። ተመልካቾቻችን ስትከታተሉት የቆያችሁት የእኛ ጉዳይ ፕሮግራማችን ነው። ፕሮግራሙን በማዘጋጀት ተመስገን ዳረጎት ከካሜራ ባለሙያዎቹ ሙሴ አለማየሁና ጥበቡ ከበደ ጋር አብረናችሁ ቆየን። በቀጣይ ሳምንት በሌሎች ፕሮግራሞች መልሰን እንገናኛለን። እስከዛው መልካም ሳምንት።